ድምጻችን ወደ እግዚአብሔር ከፍ አድርገን እንጸልያለን። Thank you. ሃሌሉያ ሃሌሉያ ኢየሱስ ኢየሱስ ስም የተባረከ ይሁን። ከፍ ከፍ እናደርጋለን። ልባችሁን ከእጃችሁ ጋር ወደ እግዚአብሔር ወደ አምላካችን ወደ ዙፋኑ ከፍ አድርገን እንጸልያለን አብረን ወገኖቼ። እግዚአብሔር መልካም ነው። እግዚአብሔር አዋቂ ነው። እግዚአብሔር ሁሉን የሚችል ሁሉን የሚሰራ አምላክ ነው። ከመጀመሪያ ፍጻሜውን የሚያውቅ አምላክ ነው። ሃሌሉያ ሃሌሉያ ኢየሱስ Omam babianos te prava kriabotos tabrama evelegandro pacardi namastu bravayanos. I give you glory, Jesus. Oh Jesus, Manfos Kedus, we give you glory. አንዱለት ብዬ በሰጠ ጌታ ውለታ ከልክ በላይ ነው። አላዲያኖስ ዘቤሬኒ ቢያንዶላ ማናገላባትሪያኖስ ቬላ ክሮታ ፓንዲያኖስ I give you glory, Jesus. Karuta pakapavianos tema melogruta kampaya dolas minka trovayados veneclatro gicradu elabasta pralabadia glosse prelevedia የዘላለም አምላክ እግዚአብሔር አባታችን ሆይ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም እናመሰግናለን። ይህችን ምሽት ደግሞ ላንተ የታመኑ እጆች በጌታ በኢየሱስ ስም አሳልፈን እንሰጣለን። ለሕዝብ ልታደርስ የወደድከውን መልእክት እግዚአብሔር ሆይ ሳትከለከል ወደ ሕዝብ ልብ እንድታደርስ ለምንሃለሁ። በጌታ በኢየሱስ ክርስቶስ ስም ሕዝብህም ነቅቶ አስተውሎ ቃልህን እንዲሰማ መልእክትህን እንዲሰማ እንድትረዳው እግዚአብሔር ሆይ ለምንሃለሁ። የባሪያህንም ድካም እንድታግዝ አንተ እንደምታስብ እንደምትል ብቻ መናገር የሚችልበትን ጸጋ እንድታበዛለት በኢየሱስ ስም ለምንሃለሁ። እግዚአብሔር አባቴና አምላክ ሆይ ደግሞ ከልብህ የሆነው ቃል ወደ ሕዝብህ ልብ እንዳይተላለፍ በአንድም በሌላም ሁኔታ የሚሰራ የጠላት አሰራር ሁሉ በኢየሱስ ስም የታሰረ ይሁን። በጌታ በኢየሱስ ስም በአካል ድካም እግዚአብሔር ሆይ በስነ ልቦና ጭንቀት በአንድም በሌላም ሁኔታ ሕዝብ ከቃል ጋር እንዳይፋሰስ የሚያደርግ ማናቸውም የክፋት ኃይል በኢየሱስ ስም ዝም ይበል። አካላዊ ህመም ማናቸውም pain and pressure በጌታ በኢየሱስ ስም ጸጥ ይበል። ቃልህን ለመስማት የሕዝብህን ጸጥታ መልስ በጌታ በኢየሱስ ስም። የሚያስጨንቀው የሚያውከው ምን ይሆናል ብሎ የሚያሰጋውን ነገር ሁሉ እንደ ቃልህ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም አንተ ስለኛ ታስባለህና በአንተ ላይ የምንጥልበትን መንፈስ አድርግልን። ስምህ ለዘላለም ይባረክ። በቁም ነገር የምትለውን በቁም ነገር እንድንሰማ እርዳን እግዚአብሔር ሆይ። አክብረህን መተሃል የዘላለም አምላክ እግዚአብሔር ሆይ አንተ ቃልህን ትልካለህ፣ ድምጽህን ትልካለህ። በጌታ በኢየሱስ ስም አስተውለንና አክብረን እንድንቀበልህ እርዳን። እናመሰግንሃለን፣ ከፍ ከፍ እናረጋሃለን በጌታ በኢየሱስ ክርስቶስ ስም አሜን። እስቲ በእልልታ በጭብጨባ ጌታን እናመሰግንና እንቀመጣለን። እግዚአብሔር የተመሰገነ ይሁን። ትላንት እንደተነጋገርነው እኔም ብዙ ነገር አላበዛም። አንድ መልእክት ነው ያለኝ ብያችኋለሁ። ትላንትም አንድ መልእክት ነው ያለኝ። የዚህ በርዕሱ እንደምናየው የወሳኝ ጉዞ ጥሪ ነው። እግዚአብሔር ወደ እናንተ ያመጣው ጥሪ አለ። በጣም ወሳኝ የሆነ ጉዞ እንድታደርጉ እግዚአብሔር ጥሪ ያመጣ ነው። አክቹአሊ ለእናንተም ብቻ አይደለም፣ ለትውልዳችንና ለዘመናችን ቅዱሳንና ቤተክርስቲያንም የመጣ መልእክት እንደሆነ አስባለሁ።
የእግዚአብሔርን ልብ ለሚያደምጡ የሥላሴን ችሎት ቃልና ሐሳብ ለሚሰሙ ቅዱሳን ሁሉ የእግዚአብሔር ድምጽ ይሄ እንደሆነ አስባለሁ። ክብር ለኢየሱስ ይሁን። ዘኍልቍ ምዕራፍ 21 ቁጥር 16 ጀምረን ትላንትና አንዳንድ መሰረታዊ ነገሮችን ተመልክተናል። ምንድነው ጉዞ? ወዴት ነው ጉዞ? ምን ለመሆን ነው ጉዞ የሚለውን ነገር በእግዚአብሔር ቃል አይተናል። እግዚአብሔር ይመስገን። ወደዛ አልመለስም። አሁን ፓስተር እንደተናገረው ዩቲዩብ ላይ ስላለ ሄዳችሁ ልትመለከቱ ትችላላችሁ። ዛሬ የማቀርብበትን የእግዚአብሔር ቃል ጥቅስ ብለውጠውም ነገር ግን መልእክቱ አንድ ነው፣ ሐሳቡ አንድ ነው። አሁንም ትላንት እንደተነጋገር ነው። ትዝ ይላችኋል ዘኍልቍ ምዕራፍ 21 ቁጥር 16 ላይ ከዚያም ወደ ብኤር ተጓዙ ይላል። ይኸውም እግዚአብሔር ሙሴን ሕዝቡን ሰብስብ ውሃንም እሰጣቸዋለሁ ብሎ የተናገረለት ጉድጓድ ነው ይላል። ይሄ በጣም ክሪቲካል የሆነ በጣም አስፈላጊ ወሳኝ ጉዞ ነበር። ይሄን ጉዞ ያደረኩት ደግሞ ከየት ነው? ከዚያም ወደ ብኤር ተጓዙ ሲል የሆነ ነገር ነበረ። ከየት ነው ወደ ብኤር የተጓዙት? ዘኍልቍ 21 8 እና 9 ላይ እግዚአብሔር ቃል ሲናገር ሙሴም ስለ ሕዝቡ ጸለየ። እግዚአብሔር ሙሴን እባብን ሰርተ በዓላማ ላይ ስቀል፣ የተነደፈው ሁሉ ሲያያት በሕይወት ይኖራልና። ሙሴም የናሱን እባብ ሰርቶ በዓላማ ላይ ሰቀለ። እባብም የነደፈችው ሰው ሁሉ የናሱን እባብ ባየ ጊዜ ዳነ ይላል። ከዚህ የመዳን ያንን የተሰቀለውን እባብ አይተው ከመዳን የተሰቀለውን አይተው ከመዳን በኋላ ነው ከዚያም ወደ ብኤር ተጓዙ የሚለው። ከመዳን በኋላ የምናደርገው ወሳኝ ጉዞ አለ። ከመዳን ጋር ማለት እንችላለን። በሌላም እግዚአብሔር ቃል እነግራችኋለሁ የምናደርገው ጉዞ ነው። ያ ደግሞ አንተ ምንጮይ ፍለቅ ያሉበት እግዚአብሔር ለሕዝቡ ውሃን እሰጣለሁ ያለበት እዚያ ስፍራ ላይ ነው። ክብር ለኢየሱስ ይሁን። ድነትን በዚህ የእግዚአብሔር ምንጭ ውሃ ካልሞላን ካልደገፍን ቀጣዩ ጉዞአችን መልካም እንዳልሆነ ትላንት አይተናል። እነዚህ ሰዎች ግን ወደዛ ወደ ብኤር ሄደው ወደ ምንጩ ሄደው አንተ ምንጮይ ፍለቅ ብለው ከጸለዩ በኋላና ከእግዚአብሔር ምንጭ ከተገናኙ በኋላ ያደረጉት ጉዞ በምን አይነት ድል እንደሆነ ተመልክተናል። እግዚአብሔር ይመስገን። የአሞራውያን ንጉሥ ሲሆን አላሳልፍም ሲላቸው እና እንለፍ ነው ያሉት። ምንም ካንተ አንፈልግም ነው ያሉት። ምክንያቱም they are already satisfied እዛ ጉድጓድ ጋር ካገኙት ምንጭ ስለረኩ ከዛ በኋላ ከአሞራውያን ምግብ ለመብላት ውሃ ለመጠጣት ምንም ፍላጎት just በንጉሥ ጎዳና እንሂድ እንለፍ ርስት አለብን እያሉ ነበር የሚሞግቱት። እምቢ አለ። ነገር ግን የተሞላ የታጠቀ የተነቃቃ ሕዝብ ስለሆነ ወቅቶ እንደወረሰው እግዚአብሔር ቃል ይነግረናል። አያችሁ፣ ከመዳን በኋላ ከእግዚአብሔር ምንጭ ጋር ከመንፈስ ቅዱስ ጋር ካልተገናኘን ካልተሞላን የሕይወታችን ቀጣይ ጉዞ የዳንበትን ድል የምናገኝበት አይሆንም። ስለዚህ ነው ይሄ ጉዞ ያስፈልጋል። ትላንትናም ነግሬያችኋለሁ። አሁንም ደግሜ እንደም የምትችሉ ብታነቡት ደስ የሚለኝ መጽሐፍ አለ። ፍራንሲስ ቻን የሚባል አገልጋይ የጻፈው forgotten God ነው የሚለው የተረሳው አምላክ እና our tragic neglect of the Holy Spirit in the church በቤተ ክርስቲያን በአሳዛኝ ሁኔታ ፈቀቅ ያረግነው ቸል ያልነውን የሥላሴን አካል መንፈስ ቅዱስ ዛሬ በመካከላችን በዘመናችን እኛን ለማገልገል እኛን ለሙሽራው አዘጋጅቶ ውብ ሙሽሪት አድርጎ ሊሰራ የመጣው መንፈስ ቅዱስ ጋር ያለን ኢንተራክሽን በጣም ጠባብ ነው። we've neglected him ወገኖቼ። ከስብከት ከዝማሬ ያለፈ ስሙን አናነሳውም። አንዳንድ ጊዜ ለጉዳይ ነው የምንፈልገው ጉዳያችን እሱ መሆን ያለበት እያለ አሜን ክብር ለኢየሱስ ይሁን። እና አሁንም ወደዛ ነው የሚጠራን እግዚአብሔር ቃል በቅዱሳን ሕይወት በቤተ ክርስቲያን ሕይወት የመንፈስ ቅዱስን የሪቫይቫልን አስፈላጊነት በመንፈስ ቅዱስ ጉብኝት የሚሆንን የመንፈስ መነቃቃትን ዋጋና አስፈላጊነት ነው የሚነግረን። አንድ ቦታ ላንብብላችሁ። ሐዋርያት ሥራ ምዕራፍ 19 እንዲህ ይላል እግዚአብሔር ቃል። ጳውሎስም ይላል በደንብ አጵሎስም ይላል በቆሮንጦስ ሳለ ጳውሎስ በላይኛው ሀገር አልፎ ወደ ኤፌሶን መጣ ይላል። ከዚያስ አንዳንድ ደቀ መዛሙርትን አገኘ። ባመናችሁ ጊዜ መንፈስ ቅዱስን ተቀበለ። ቆይ ይጠየቃሉ። ይሄ ደቀ መዛሙርት ተብለው የለም ወይ? ለምንድን ነው የጠየቀው? ደቀ መዛሙርትን አገኘ ከተባለ ደቀ መዝሙር ናቸው፣ የጌታ ናቸው። ደግሞ ባመናችሁ ጊዜ ስም ብቻ አይደለም፣ አምነዋል። ባመናችሁ ጊዜ እኔ ይመስለኛል ጥቂት ጊዜ ከነሱ ጋር ከቆየ በኋላ ደቀ መዛሙርት ተብለዋል፣ አምነዋል። ግን they were not displaying the lifestyle of a disciple የሆነ ነገር አይቶኮን ቆይ ባመናችሁ ጊዜ ግን መንፈስ ቅዱስን ምክንያቱም ክርስትና ሕይወት አለ መንፈስ ቅዱስ ጉልበት የለውም እያላቸው ናችሁ። ደቀ መዝሙር አምናችኋል። ታዲያ ምንድነው የማየው ነገር አለ። እግዚአብሔር ቃል ሲናገር የደቀ መዛሙርትነት መልኮች አሉ። ትንሽ ልበላችሁ። ዮሐንስ ወንጌል ምዕራፍ 8 ቁጥር 31 ላይ ኢየሱስም ያመኑትን አይሁድ እንዲህ አላቸው፣ ያመኑትን አይሁድ
እናንተ በቃሌ ብትኖሩ በእውነት ደቀ መዛሙርቴ ናችሁ አለ። የደቀ መዛሙርትነት መገለጫ በቃሉ መኖር ቃሉንም በውስጥ ማኖር ነው። ያን ያየው አልመሰለኝም። እንደ ቃሉ ሲኖሩ ሳያቸው ሲቀር ቆይ አለ። ቆይ ደቀ መዝሙር ናችሁ። በአጵሎስ እኮ ሪፈር ተደርጎለታል እና ሄዶ ኤፌሶን አሉ ደቀ መዛሙርት እዛ ሄድና አግኛቸው ተብሏል። አገኛቸው። ትንሽ ጊዜ ሲያሳልፍ the disposition of their life የህይወታቸው ነገር ግን ይሄ ጌታ ያለው ነገር አይመስልም። ደግሞ ተመልከቱ እርስ በርሳችሁ ፍቅር ቢኖራችሁ ደቀ መዛሙርቴ እንደሆናችሁ ይላል። ከየት ይምጣ ፍቅር? የለም። ሲያየው የሚሆነው ነገር ትክክል አይደለም። ደግሞ ዮሐንስ ወንጌል 15:8 ተመልከቱ። ብዙ ፍሬ ብታፈሩት ደቀ መዛሙርቴ ብትሆኑ ብዙ ፍሬ ብታፈሩና እና ፍሩትፉልነስም የለም በህይወት የለም። ምንድነው ጉዳዩ አለና ቆይ ግን አንድ የሆነ ያቆማችሁት ጉዞ ያልሄዳችሁት ጉዞ አለ። የሆነ ወደ ብሔር ፈቀቅ አላችሁም አይነት ነገር እኮ ዛሬ በጌታ በኢየሱስ ስም እግዚአብሔር ያንቀሳቅሰን። የህይወታችን አቅም ያለው ወገኖቼ ጉልበት ያለው ያንን ከእግዚአብሔር ልጅ የተቀበልነውን ታላቅ ህይወት ሊገልጥ የሚችለው የእግዚአብሔር መንፈስ ነው። ምን እንዳሉ ታውቃላችሁ? እኛ መንፈስ ቅዱስ እንዳለ ማሰማንም እርፍ እንዳለም ማልሰናም ለይታለውን መጠመቅ ምናምን እንዳለም ማልሰማ ዜናውም አልደረሰና ነው እንዴ ያለ። ታዲያ በምን ተጠመቃችሁ? እንዲህ ያሉት በኢየሱስ ስም አጠመቃቸውና እጁን ጫነባቸው፣ መንፈስ ቅዱስ ተሞሉ። ከዛ በኋላ የኤፌሶን ቤተክርስቲያን ምን እንደሆነች ታውቃላችሁ በቃሉ ላይ። ሃሌሉያ። ዛሬም እንደዚህ ቸርችን ሪፎርም የሚያደርግ እዛ የቆምንበት ጋር መለስ አድርጎ ጉዟችንን የሚያስቀጥል የእግዚአብሔር ድምጽ በኢየሱስ ስም ወደ እያንዳንዳችን ልብና ቤት ይምጣ። አሜን በሉ ሲበደም። ሃሌሉያ። እንደ ክርስቶስ ደቀ መዝሙር ለመኖር አቅማችን እሱ እኮ ነው ወገኖቼ። አንዳንድ ጊዜ የመንፈስ ቅዱስን ነገር ከሆኑ ውጫዊ ዲስፕሌዮች ጋር ነው የምናሳየው። ኖ የመንፈስ ቅዱስ ዋናና አውራ መገለጫ የህይወት ለውጥ ነው። ትራንስፎርምድ የሆነ ላይፍ ነው። አሜን። ብዙ ነገር እኮ ከውጭ ግብአት ይገኛል። ከመንፈስ ቅዱስ ግብአት የሚገኘው የህይወት ለውጥ ነው። የህይወት ለውጥ ነው። ክብር ለኢየሱስ ይሁን። በቃሉ መኖር፣ በፍቅር መኖር፣ ፍሬያማ ሆኖ መኖር፣ የመንፈስ ቅዱስ ፍሬ፣ የሥራ ፍሬ፣ የአገልግሎት ፍሬ እያፈራን መኖር። ይሄ ደግሞ እሱ ከሆነ እሱ ከመጣ ይሆናል እኮ ወገኖች። የኛ ኤፈርት አይደለም፣ የኛ ጉዳይ አይደለም። ሃሌሉያ። ታዲያ ስንቶቻችሁ ያን ጉዞ ትቀጥላላችሁ? ዛሬ የመጣችሁም ለመቀላቀል ሃሌሉያ፣ እግዚአብሔር የተመሰገነ ይሁን። አዎ ዛሬም እኔ አጵሎስ ቢያልፍ በላይኛው ሀገር አልፎ ወደ አዲስ አበባ ቢመጣ በላይኛው ሀገር አልፎ እኔ አልጠቅስም ሀገር ከተማ ነገር ጉዳይ ውስጥ እንዳታስገቡኝ ቢመጣ ግን ደቀ መዛሙርቱን አይቶ ይሄን ጥያቄ የማይጠይቅ አይመስለኝም። እኛ አካባቢ ቢመጣ እኔ ስለ ሀገሬ ላውራ ቢመጣ የማይጠይቅ አይመስለኝም። አይቶን አንድ ወር 3 ወር ቆይ የሚለን ይመስለኛል። እንደነዚህ ቆይ ባመናችሁ ጊዜ ግን መንፈስ ቅዱስ ተቀበላችኋል የሚለን ይመስለኛል። ምክንያቱም የህይወትና የአገልግሎት የነገራችንን ነገር ሲታይ ኢየሱስ መንፈስ ደቀ መዝሙር ብሎ የመጠነውንና የመተረውን አይነት ህይወትና እርምጃ ስለማንራመድ to be honest የእውነት እኮ ነው። የእውነት የእግዚአብሔር መለኪያው ይሄ እኮ ነው። የእግዚአብሔር መመዘኛው ይሄ ነው። እግዚአብሔር የተመሰገነ ይሁን። እሱ ሲመጣ ግን ነገር ይለወጣል። ክብር ለኢየሱስ ይሁን። ወደ አንድ ታሪክ ልውሰዳችሁ በመጽሐፍ ቅዱሳችን ላይና ይሄንንም ይሄ እንግዲህ መንፈስ ቅዱስ በህይወታችን በአገልግሎታችን የመንፈስ ቅዱስ ጉብኝት በዘመናችን በቤተ ክርስቲያናችን የመሆኑ አስፈላጊነት ይሄን ያህል ጥልቅና ሰፊ ከሆነ እንዴት ነው ይሄን ጉዞ ደግሞ ምናደርገው የሚለውን ሐሳብ ጥቂት በእግዚአብሔር ቃል እንነጋገር። ክብር ለኢየሱስ ይሁን። ብዙዎቻችሁ የምታውቁት የእግዚአብሔር ቃል ክፍል ነው። ዮሐንስ ወንጌል ምዕራፍ 4 ላይ ስለ ሳምራዊቷ ሴት ትዝ ይላችኋል። ክብር ለኢየሱስ ይሁን። ሲካር በምትባል የሰማርያ ከተማ የነበረች አንዲት ሴት ነው የሚላት። ምንም ታይትል የላትም። እንዲያውም ብዙ ታሪክ ነው ያላት። ያቺ ሴት ግን በዚህ ጉዞና ሂደት ውስጥ እዚያ ጉድጓድ ጋር እዛ ክርስቶስ ያለው ነገር ጋር ደርሳ ያንን የህይወት ውሃ ምንጭ ከተቀበለች በኋላ ከሷ የጀመረው ነገር ከተማዋን እንደወረሰ እንመለከታለን። ወገኖቼ ከእግዚአብሔር የህይወት ምንጭ ጋር የውሃ ምንጭ ጋር መገናኘት እኛን ለውጦ ለዋጮች ያደርገን። አሜን። ኢማጂን እቺ ሴትዮ እኮ ምንም አይነት ሌላ አቅም የላት። ከተማን እንድታሸንፍ ያደረጋት ምንድነው? አንዳንድ ጊዜ እኮ how to win cities for Christ ብለን እኮ
ውስብስብ ስትራቴጂ እናወጣለን። እቺ ስትራቴጂ የላትም። መነካካት ነው ያለ፣ መጠጣት ነው ያለ፣ ከዚያ ውሃ መገናኘት ነው ያለ። ክብር ለኢየሱስ ይሁን። በኢየሱስ ስም ይሄን ያድርግልን እግዚአብሔር። በቃ የለውም፣ ሌላ ፎርሙላ የለውም። ከውሃው ተነካካች፣ ከውሃው ጠጣች፣ ከዚያ በኋላ ወጣች። ደግሞ የሚገርማችሁ ስትመሰክር ራሱ የምትመሰክርበት ኮንቴንት ኑ ይሄን ያደረገው ማለት ያደረኩትን የነገረኝን እንደው አሁን ይሄ ይመሰከራል። መመስከር እኮ ካለብን ሰዎችን ለክርስቶስ ኢየሱስ ነገር መማረክ ካለብን የምንናገረው ነገር አለ። እሷ ግን ያደረኩትን ሁሉ የነገረኝን እስቲ ኑና እዩት ክርስቶስ የሆነን ያለች ከተማ ሁሉ መጣ። ከተማ ሁሉ ለምነው 2 ቀን አሳደሩት። እሱም ተናገራቸው። ከተማ ሁሉ በጌታ ፊት እንደወደቀ እግዚአብሔር ቃል ይነግረናል። ይቺ ሴት አቅሟ የመነጨው ከዚህ አሁን ከምናወራው ኮንቨርሴሽን ውጤት ውስጥ የተገናኘችው ያ ውሃ ነው። እንዲህ አላት። ስለዚህ ያዕቆብ ልጁ ለዮሴፍ በሰጠው ስፍራ አጠገብ ወደምትሆን ሲካር ወደምትባል የሰማርያ ከተማ መጣ። በዚያም ያዕቆብ ጉድጓድ ነበር። ኢየሱስም መንገድ ከመሄድ ደክሞ በጉድጓዱ አጠገብ እንዲህ ተቀመጠ። ጊዜውም 6 ሰዓት ያህል ነበረ። ከሰማርያም አንዲት ሴት፣ እስቲ አንዲት ሴት በሉ፣ አይሰማም፣ ውሃ ልትቀዳ መጣች። ኢየሱስም ውሃ ጠጭኝ አላት። በቃ ዳት ኮንታክት። እስቲ አንዲት ሴት በሉ ባካችሁ። እኔ ለምዶብኛል ላስብላችኋለሁ። እንግዲህ ያምን እኔ የሚገርመኝ ታውቃላችሁ፣ ብዙ ጊዜ እኮ ለአንዳንድ ትልልቅ ኢምፓክት የምንጠብቃቸው እከሌዎች አሉ። ያንን ከተማ ሰማርያን ድብልቅልቁን ያወጣችሁ እኮ አንዲት ሴት ነች። አንዲት ሴት ወይ አንድ ሰው፣ አንድ ሰውዬ፣ አንድ ሴትዮ፣ አንዲት ሴት። የሆነ የተያዘ ነገር የለውም። ጉዳዩ አንድ ቦታ ነው ያለው። ጉዳዩ አንድ ነገር ላይ ነው ያለው። ጉዳዩ አንድ ነገር ላይ ነው ያለው። ክብር ለኢየሱስ ይሁን። እግዚአብሔር በዚህ ከተማ አንዱ ሰው ያድርጋችሁ፣ አንዲት ሴት ያድርጋችሁ፣ ያቺን ሴት ያድርጋችሁ፣ ያን ሰው ያድርጋችሁ። አሜን። አንዳንዴ ትልልቅ ነገሮች ኢምፓክቶች ስንጠብቅ የምናስባቸው ብዙ ነገሮች አሉ። ግን have seen enough እግዚአብሔር ጋር የተገናኘ ከመንፈሱ ጋር የተገናኘ ወገኖቼ ይህን ለውጥ ያመጣል። ክብር ለኢየሱስ ይሁን። ዛሬም በዚች ከተማ በዚች ቤተክርስቲያን ያቺ አንዲት ሴት ትብዛላችሁ፣ ያ አንድ ሰውዬ ይብዛላችሁ። ማን ነው ምንድነው ማትሉት ነገር ግን ከእግዚአብሔር ውሃ ጋር የተገናኘ ከምንጩ ጋር የተገናኘ ከመንፈስ ቅዱስ ጋር የተገናኘ ሰው ያድርገን። ክብር ለኢየሱስ ይሁን። አሜን። ከተማውን እንዴት እንደለወጠች እግዚአብሔር ቃል ከቁጥር 28 ጀምሮ ማንበብ ትችላላችሁ። ክብር ለኢየሱስ ይሁን። ኢየሱስ ካነጋገራት በኋላ እንዲህ አላት። ቁጥር 14 ላይ እኔ ከምሰጠው ውሃ የሚጠጣ ሁሉ ግን ለዘላለም አይጠማም። እኔ የምሰጠውን ውሃ በእርሱ ውስጥ ለዘላለም ሕይወት የሚፈልቅ የውሃ ምንጭ ይሆናል እንጂ። ሴቲቱም ጌታ ሆይ እንዳልጠማ ውሃም ልቀዳ ወደዚህ እንዳልመጣ ይህን ውሃ ስጠኝ። እስቲ ይህን ውሃ ስጠኝ በሉ። ይህን ልዩነቱ ገብቷታል። እሷ ስለ ውሃ ትናገራለች፣ እሱም ስለ ውሃ ነው የሚያወራት። ነገር ግን ውሃው ልዩ እንደሆነ የሆነ ጠርጠር ያደረገችው ነገር አለ። ምክንያቱም መጀመሪያ መቅጃ የታለ ከየት ታመጣለህ አለችው። በኋላ ግን ሲነግራት እኔ ከምሰጠው ውሃ የሚጠጣ እንደዚህ ይሆናል ብሎ ሲነግራት እንግዲህ ጌታ ሆይ አለችው እንዳልጠማ ውሃም ልቀዳ ወደዚህ እንዳልመጣ ይህን ውሃ ስጠኝ። ይህን ውሃ ስጠኝ። እኔ የምሰጠው ውሃ በእርሱ ውስጥ ለዘላለም ሕይወት የሚፈልቅ የውሃ ምንጭ ይሆናል። ዮሐንስ ወንጌል 7:37 ላይ ከበዓሉም በታላቀኛው በኋላው ቀን ኢየሱስ ቆሞ እንዲህ ብሎ ጮኸ፣ ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ። በእኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃል አለና ይህን ግን በእርሱ የሚያምኑ ሊቀበሉት ስላላቸው ስለ መንፈስ ተናገረ። ኢየሱስ ስላልከበረ መንፈስ ገና አልወረደም ነበርና ይላል። ይሄ ስለ ምንጭ ስለ ምናምን የሚያወራ የነበረው ጉዳይ ስለ ሌላው አይደለም፣ ስለ መንፈስ ነው የሚናገር። በዛች ሴትዮም ላይ ይሄንን ውሃ ሲናገራት የሚናገር የነበረው ከመንፈስ ቅዱስ ጋር ስለሚኖራት ኢንተራክሽን ነው።
ከሱ ጋር ተገናኘ። ከኢየሱስ ጋር ተገናኝታለች። ከዚህ ከመገናኘቱ ከማመኗ የተነሳ ደግሞ የተሰጣት ርስት አለ። ኢየሱስ በመክበሩ ለልጆቹ ክርስቲያናዊ ህይወት አቅም፣ አገልግሎት አቅም እንዲሆን የሰጠው መንፈስ ቅዱስ አለ። ኮኔክት ዊዝ ሂም። ክብር ለኢየሱስ ይሁን። ተገናኘች። ይሄን ነው የሚያወሩ የነበረው። ይሄ ሲገባት ይህን ውሃ ስጠኛለች። ክብር ለኢየሱስ ይሁን። ይሄ አንተ የምትለውን ምስጢራዊ ውሃ፣ ይሄ እንደዚህ ይሄ ማመላልሰው ውሃ እንዳልጠማ ብቻ አይደለም ያለችው፣ ወደዚህም እንዳልመጣ። ዛሬ እኮ የታከትንባቸው ብዙ ጉድጓዶች አሉ። አንዴ ተጎንጭተን እንደገና በጥም የምንቃጠልባቸው፣ መመላለስ የማይሆንበት ከውጭ ሳይሆን ከውስጥ የሚፈልቅ የእግዚአብሔር መንፈስ ምንጭ በህይወታችን እንዲሆን እኔና እናንተም ከዚህች ሴት ጋር ድምጻችንን አብረን እንዲህ ብለን እንጮህ፣ ይህን ውሃ ስጠኝ። እጆቻችሁን ከፍ አድርጉና ይህን ውሃ ስጠኝ በሉት። ይህን ውሃ ስጠኝ፣ ይህን ውሃ ስጠኝ። ኢየሱስ ክርስቶስ ያድናል። እኔ በምን አይነት ቶን እንዳለችው አላቅም። አሁን እኔ በእንትን አስባልኳችሁ በምን ቶን እንዳለችው የሆነ ነገር ገብቷታል ይመስለኛል ሲነጋገሩ። ነገር ግን ምናልባት እንደሱ ከሆነማ ይህን ውሃ ስጠኝ አይነትም ሊሆን ይችላል፣ አላቅም። አይደለም ምክንያቱም መጀመሪያም አልተግባቡም። ያሉበት ሁኔታ ገና ብዙ ጥያቄ ውስጥ አለ። ገና ስለ ስግደት ቦታ አልጠየቀችም። ገና ስለ ብዙ ነገር አልጠየቀችም፣ አላወራችሁም ገና። እና አይ ቲንክ እኔ አሁን እኛ ማለት ይገባናል። እኛ ማለት እንጃ ይሄን ውሃ ስጠን ብለን መጮህ እንችላለን። እሷ ግን የሆነ የጥማት አይነት ጮት አይመስለኝም። እንደሱ ከሆነማ ምን እንከራተታለሁ፣ በቃ ስጠኝና ገላግለኝ አይነት። ግን የማይሆን ነገር አንተ የምትለው አይነት ውሃ፣ ይሄ ከጠጡት አንዴ ከጠጡት የማያስጠማ ሁልጊዜ የሚፈልቅ አይነት ያለም አይመስለኝም። ግን ካለ ይሄን ውሃ ስጠኝ። አያችሁ አሁን ጠይቃለች፣ መጠየቅ ጠይቃለች። እስቲ መጠየቅ ጠይቃለች በሉ። መጠየቅ ጠይቃለች እኮ ይሄን ውሃ ስጠኝ ብላለች። እና ጂሰስ was checking her seriousness። ቀጥሎ የጠየቀው ጥያቄ የምሯን ነው እቺ ሴትዮ ወይስ እንደው እንትን እያለች ነው? የምሯን ነው ወይ? ይሄን ውሃ ስጠኝ ማለቷ የምር ነው ወይ አለና የማይጠየቅ ጥያቄ፣ የማይገናኝ ጥያቄ ጠይቃል። እንስራሽን አምጪ አንድ ነገር አይደለም፣ ባይብልሽን አምጪ ሌላ ነገር፣ ባልሽን አምጪ ብሎ ነገር አለ ወይ? የማይገናኝ ጥያቄ እኮ፣ የማይመስል ጥያቄ። a question that's so unexpected። የማይጠይቅ ጥያቄ ግን ይህን ጥያቄ ለምን ጠየቃት? የእውነት እቺ ሴት አይቷታል። መቼም ጌታ ኢየሱስ ክርስቶስ የዛን ቀን አይደለም የተዋወቃት፣ ዘመኗን ሁሉ ያውቃታል። ወገኖቼ ጌታ በክራይሲሳችን ባገኘን ጊዜ አይደለም የሚያውቀን፣ ዘመናችንን ሁሉ ያውቀናል። መውጣት መግባታችንን ያውቃል፣ ስብራታችንን ያውቃል፣ ድካማችንን ያውቃል፣ ውድቀታችንን ያውቃል፣ ታሪኳን ያውቃል። ጌታ ኢየሱስ ያውቃል። እንደሚያውቅም በኋላ ነገራት። ክብር ለኢየሱስ ይሁን። ሂጂና ባልሽን ጠርተሽ ነይ አላት። የማይጠየቅ እሷ ፊት የማይነሳ ወሬ ነው። ባልሽን አምጪ የመባል ለሷ ስብራቷ ነው፣ ድካሟ ነው። በዚያ የህይወቷ ታሪክ ውስጥ የማይነካ ነገር አላት፣ የማይዳሰስ ነገር አላት፣ የማይገለጥ ነገር አላት። ነገር ግን if she serious ከዚህ ውሃ ጋር መገናኘት፣ ይህን ውሃ ስጠኝ ያለችውን ውሃ ለመቀበል ግን ወገኖቼ ስብራቷን መቀበል ነበረባት። መግለጥ የፈለገውን ነገር ሲገልጥ መቀበል ነበረባት። ለዘመናት ያንከራተታትን ነገር ሲገልጠው መቀበል ነበረባት። የጠየቃት ይሄን ዛሬም በእኛና በእናንተ ህይወት if you are serious የእውነት if we are serious እግዚአብሔር በመንፈሱ እንዲጎበኘን እንዲገናኘን የህይወት ሪቫይቫል፣ የቤተሰብ ሪቫይቫል፣ የቤተ ክርስቲያን ሪቫይቫል አልፎም የምድርና የዘመን ሪቫይቫል እንዲያደርግልን ለመጠየቅ እንፍቀድ። አምጡ የሚለን አሁን ጉዳዩ ስለ ባል ብቻ አይደለም። ሌላ ሴት ብትሆን ወይ ሌላ ወንድ ቢሆን ሌላ ጉዳይ ያነሳ ነበር፣ ተመሳሳይ ኢፌክት ያለውን ነገር። አሁን ስለ ባል ስለ ሚስት ጉዳይ አይደለም እያነሳ ያለው። he's touching something that is untouchable። በብዙዎቻችን ህይወት የማያነሳው አታንሳውም የምንለው ጉዳዮች አሉ። እግዚአብሔር እሱን ይቀሰቅሳል ወገኖች፣ እሱን ይነካካል። ሲሪየስ ናችሁ ወይ?
እንደ የእውነት እንዳልሽው ይሄን ውሃ ስጠኝ ብለሽ አቃለው ያለፍሽበትን ነገር እርግጠኛ ነሽ? are you serious about your request? ለጥያቄ ሲሪየስ ነሽ ወይ? እንደሱ ከሆነ ሂጂና ባለሽን ይዘሽ ነው ያላት። ሂጂና ባለሽን ይዘሽ ነው። ክብር ለኢየሱስ ይሁን። አሜን። መንፈስ ቅዱስ የጎበዞች ሽልማት አይደለም፣ የህመምተኞች መድኃኒት ነው። መንፈስ ቅዱስ የታላላቆች ሹመት አይደለም። አሜን። የታናናሾች ሞገስ ነው። መንፈስ ቅዱስ is not a reward, he is a gift, not a reward. እሱን እንድታመን ነው የፈለገው። she doesn't deserve that እወቂ አይገባሽ አይነት ነው ነገሩ። እሷም ለዲፌንስ አልተጣደፈች ልትል ትችላለች። እሷ የምትኖርበት ሲካር ከተማ ምናልባት 300 ቢበዛ 1000 ሰው ነው የሚኖረው። ገበያ ሲመጡ 1000 ምናምን ይደርሳል። 300 ምናምን ሰው ቢኖር ነው እና 5 ጊዜ ፈታ ያገባች ሴትዮ ላትታወቅ ትችላለች እንዴ? እና ይሄን ነገሩት እንዴ ምናምን ልትለው ትችላለች። አሁን መከራከር ምን አመጣው ይሄንን ልትለው ትችላለች። ምን አመጣው? ምን ጉዳይ ምን አመጣው? በቃ ዝም ብለህ የምትናገረውን ተናግራ አትሄድም? ወንጌሉን ሰብከህ አትሄድም? የምትለውን ብለህ አትሄድም? ልትለው የምትችለው ብዙ ማመካኛዎች ነበሯት። ዲፌንስ ሲስተም ሊኖራት ይችላል፣ ይገባል። ቀትር ላይ ውሃ መታ የቀዳችሁ ማለዳና ምሽት ያመጣ ያልቀዳችበት ምክንያት ብዙ ጥያቄዎች ስላሉ ነው በዙሪያው። ኢየሱስ ይሄን ጥያቄ ሲያነሳባት ግን ሃሌሉያ ባል የለኝም አለችው። ነበሩኝ ማለት ትችላለች እኮ ነበሩኝ 5 ባሎች ነበሩኝ ማለት ትችላለች። ወይም ደግሞ አሁንም አለ ባል ልትል ትችላለች እንደሱ። ኢየሱስም ከሷ ጋር ባል እንዳለ ሰው እንዳለ ያውቃል። እሱንም ለእንትን አልፈለገችው። የለኝም አለችው። ኢየሱስ ያድናል። አሜን አሜን። የለኝም ታውቃላችሁ። this is the powerful position posture of a Christian to connect with the Holy Spirit. የለኝም ብዙ ነገር እኮ አለን። ብዙ ነገር ያለንም ይመስለናል። እኛንም ጌታንም እርፍ የሚያደርገው የነፍስ ቁመና የለኝም ማለት ነው። እጆቻችሁን ከፍ አድርጉና የለኝም በሉት። የለኝም ነበረኝም አያስፈልግም። አሁንም ያለ ፕሮሰስ ላይ ነው፣ አያስፈልግም። የለኝም ኢንሰፊሸንሲ ነው የእግዚአብሔርን ሙላት የሚቀሰቅሰው። አሁን እኮ ያለን ጥያቄ ያለን ጉዳይ እኮ ነው ያንን ሙላት የከለከለው። የለኝም ማለት የለኝም። ክብር ለኢየሱስ ይሁን። አሜን ሃሌሉያ። አለን ይሆን? እቺ ሴትዮ ባይዘው ወይ ተፈታ ነው ፈታ አይደል? በዚያ ዘመን ሴት መፍታት አትችልም። ሳምራውያንም የሙሴን ሕግ ጋት ይቀበላሉ። በሙሴ ሕግ ውስጥ ባሏ ደስ ካላለው የፍቺ ጽፎ ይላካት ይላል። ሌላውም ካገባት እንደገና የፍቺ ጽፎ ይላካት ነው የሚለው። ተፈቺ ነች፣ ፈቺ አይደለችም ሴትዮ። በብዙ ነገሮች ውስጥ ያለፈች ሴት ነች። ሞካክራለች። ከአንዴም 5 ጊዜ ሞካክራለች። የለኝም የማትልበት ሁኔታው ስለመግባት። አንደኛው ሲፈታት ሁለተኛም ማምጣታለች። ሁለተኛው ሲፈታት ሶስተኛም ማምጣለች። የለኝም ከሚለው የህይወት ቁመና ለማውጣት እኔና እናንተስ የለኝም ብለን ከሱ የሆነውን ሙሉ ነገር ከመቀበል ይልቅ ስንቴ ፈተን ተጋባን ከብዙ ነገሮች ጋር። አንዳንድ ነገሮች አልሆን ሲሉን ሲፈቱን አቅም ያው ታውቃላችሁ፣ ባልነት አቅራቢነት ነው፣ አጋዥነት ነው፣ ተንከባካቢነት ነው፣ አቅምነት ነው። ባል ያላት ሴት በዚያ ዘመን በተለይ አቅራቢ ያላት፣ ተንከባካቢ ያላት፣ ጠባቂ ያላት፣ እነዚህ ሁሉ ነገሮች የሉኝም ማለቷ። እነሱን ለማግኘት ግን ከአንዱም ወደ ሌላው እየሄደች ስትተካ ከርማለች። እንዲህ እኮ ነው የሆኑ ቅዱሳን፣ እንዲህ ነው የሆኑ ቤተክርስቲያን እኮ። አንዱን አስተሳሰብ እንጋባለን፣ አንዱን አደራረግ እንጋባለን፣ አንዱን ልምምድ እንጋባለን። እንደተጋባነው አልሆን ሲለን፣ እንደ ባል አልሆን ሲለን እንፈታውና ደግሞ ሌላ ሁለተኛ እንጋባለን። የቱ ጋ ነው የለንም ብለን
የለንም ብለን ከሱ የሆነውን ሙላት የምንቀበለው ዛሬ ይሁንልን በኢየሱስ። እጆቻችሁን ከፍ አድርጉ። በቃ አሁን አላጭምም አልታጭምም፣ በቃ የለኝም። አንተ የምታደርገውን አድርግ። የለኝም 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 የለኝም። ትልቁ ድካማችን ብርታታችን ነው እኮ። ትልቁ ድካማችን it's our strength። ዊክነሳችን እኮ ብርታታችን ነው። ያለን እንዲመስለን የምንጋባቸው አቅራቢ አድርገን ጠባቂ አድርገን ተንከባካቢ አድርገን ምናምን የምንጋባቸው። አሁን ስለ ባልና ሚስት ጉዳይ አይደለም እያወራህ ያለሁት፣ መቼም ይገባቸዋል። አንዳንድ ጊዜ ያው ሙሉ ነው አይደል የሚለቀጥፈው። አንዳንዴ ነጭ ኧረ ፓስተሩ ዛሬማ አታግቡ ብሏል ተፋቱ ብሏል አይነት። ዛሬ ላፋታም ነው የመጣሁት። አሜን። በቃ የለኝም እንልበት። የለኝም የለኝም። ኢየሱስ አላት ባል የለኝም በማለትሽ እውነትን ተናገርሽ። አሁንም ካንቺ ጋር ያለው ባልሽ አይደለም። ስለዚህ ባል የለኝም በማለትሽ መልካም ተናገርሽ። ሁለት ነገር የተናገረው እውነትን ተናገርሽ። እውነትን ተናገርሽ ማለት እውነቱን ሪያሊቲውን ተናገርሽ። የለሽም አሁን ያን ሰውዬ እኮ እንደ ባል ልትለው ትችል ነበር፣ ግን የለኝም ማለቷ እውነት ተናገረች። እውነት ተናገረች። እውነተኛ ሆነች። ትራንስፓረንት ሆነች። አሜን። ልንገራችሁ በዓለም በሰማይ በምድር ኢምፕረስ ልናረገው የማንችል ከእምነት ውጪ በምንም ሁኔታ ኢምፕረስ የማናረገው እግዚአብሔር ብቻ ነው። ስለዚህ ነው እኮ ጻፊው ምን አለ? አለ እምነት እግዚአብሔር ደስ ማሰኘት አይቻልም። አትንከባለሉዋል። አለ እምነት በቃ ሌላ ኮስሜቲክስ ኢምፕረስ አያረገው። አለኛ እንዳለኛ አስመስሎ ማሳየት ኢምፕረስ አያደርገው። እምነት ብቻ አለ እና ሴትዮ እውነትን ተናገረች። ዛሬም በጌታ በኢየሱስ ስም እውነት መናገር ይሁንልን። እውነት መናገር፣ እውነት መናገር የልብ አቋም የልብ ሁኔታ ነው። አሜን። እስቲ አሜን በሉ በደም። ኢየሱስ ክርስቶስ ያድናል። አሜን። ሐዋርያት ሥራ ምዕራፍ 15 ቁጥር 8 ላይ ልብንም የሚያውቅ አምላክ፣ እስቲ ልብንም በሉ የሚያውቅ አምላክ ለእኛ ደግሞ እንደሰጠን መንፈስ ቅዱስን በመስጠት መሰከረላቸው። ልባቸውንም በእምነት ሲያነጻ በእኛና በእነርሱ መካከል አንዳች አልለየም። ምን አለ? ልብን የሚያውቅ አምላክ ደግሞ ለእኛ እንደሰጠን መንፈስ ቅዱስን ሰጣቸው። አያችሁ፣ የልብ ፖስቸር ነው ጉዳዩ። እሷ እኮ ብዙ የሚያስነቅፋት ነገር አለ፣ ግን ልቧ እውነተኛ ነው። እውነቱን የተናገረችው የለኝ። ምናልባት ለሌሎች ሰዎች ብዙ ነገር መልሳ ይሆናል፣ ለሱ ግን የለኝም ስትለው ባል የለኝም በማለትሽ እውነትን ተናገርሽ። you have spoken። የግሪኩ ቃል እውነትን የሚለው አሌቲያ፣ እውነትን ትራንስፓረንት ሆነሽ በትክክል የሆነውን ነገር ተናገርሻል። ዛሬም በዚህ መንፈስ እውነትን ለመናገር በእግዚአብሔር ፊት እማንቀባባው ህይወት ይሁንልን በኢየሱስ። እማናደማምቀው ነገር ይሁንልን። if we are serious about this። ክብር ለኢየሱስ። ደግሞ ምን አላት? ባል የለኝም በማለትሽ መልካምን ተናገርሽ። አሁን የለኝም በማለት ምን መልካምነት አለ? በማለትሽ እውነት መልካም የሚለው ካሎስ ነው የግሪኩ ቃል። መልካም ተናገርሽ የሚለው በቃ አሁን አላት አንቺ መልካም ነው። ይሄ ባዶነትሽ የሙላት መንደርደሪያ ነው። መልካም ነው። ባዶነትሽ መልካም ነው። የለኝም የምትያቸው የሌሉሽ ነገሮች መልካም ናቸው። ምክንያቱም it gives an opportunity to me። ያንን ውሃ ልሰጥሽ አጋጣሚ እድል ይፈጥርልኛል። መልካም ነው የለኝ ማለትሽ። ወገኖቼ ብዙ ጉድለቶቻችሁ ብዙ ክፍተቶቻችሁ ለእግዚአብሔር መንፈስ በህይወታችሁ መንቀሳቀስ አቅም ይሆናሉና መልካም ናቸው። ሲጎናችሁ ላሉ ሰው መልካም ነው ብሎ የሌለሽ መልካም ነው፣ የጎደለሽ መልካም ነው፣ የፈታሽ ነገር መልካም ነው በሏት። መልካም ነው፣ መልካም ነው። ክብር ለኢየሱስ። እውነት ብቻ አይደለም መልካምም ነው። መልካም እሱ እኮ አልሆነ አለንኛ አንፋታሉና ያ ፖስቸር ላይ የልብም እውነተኛነት ጠፋ። ያየናል እኮ በደንብ አድርጎ እኮ ነው የሚያየን እግዚአብሔር በደንብ ያየናል። ግን እኛ ሰምሃው እንዴት ነው ግን የሚመስለን? እንዴት ነው ልንሸውደው የሚመስለን? ግን የእውነት ብዙ ነገር እንትን እያልን የለንም ማለት እውነት ሆኖ ሳለ
እንዳለን ማስመሰል እንዲሁም እንደው የእውነት ነው የምላችሁ አሁን ይሄን ምላችሁ እንደው እንደስ እኔ ራሴ ኮንፍሮንት አድርጎኛ ቀር ምን ግን ነው እያልከ ያለው አንዳንድ ቁጭ አድርጎ ይነግረኛል አሁን እንደው ማላይ ነው የሚመስል እማልሰና ምን ነው የሚመስልህ I know I'm God I know you ምንድን ነው የምትሸዋጉዶ በል የለኝም እውነቱን ተናገር በቃ እውነቱን ተናገር ዛሬ ማስኩ ሁሉ ይውጣልን በቃ እውነቱን ተናግረን መልካሙን ፖስቸር ይዘን ይምጣልን ይገናኛል ሌላ ነገር የለንም ባይዘወይ ሌላ ነገር የለንም ወገኖች በክርስቶስ አካል በቤተ ክርስቲያን ውስጥ ጥቂት አመታት አገልግያለሁ እግዚአብሔርን ያው ጥቂት አንድ ቀን 1000 አምላክ ሆኖም የእግዚአብሔር አቆጣጠር አንፃር ጥቂት አገልግያለሁና now I have come to believe በቃ ብቸኛው ነገራችን መንፈስ ቅዱስ ነው God has to visit us እግዚአብሔር ሊጎበኘን ያስፈልጋል የእውነት በህይወታችን በቤታችን በትውልዳችን በልጆቻችን በዘመናችን በቤተ ክርስቲያን ሁኔታ unless and otherwise እግዚአብሔር ፈጥኖ ካልመጣ ምን እንደሚመጣ አላውቅም but I have no hope other than the visitation of the Holy Spirit ከእግዚአብሔር መንፈስ ጉብኝት ውጪ ተስፋ የለም ሊሆን አይችልም ስለ ልጆቼ ተስፋ የእግዚአብሔር መንፈስ ስለ ትውልዴ ተስፋ ስለ ምድሬ ስለ ዘመኔ ተስፋ የእግዚአብሔር ጉብኝት ታዲያ ለምን የለንም ብለን መቀበል አቃተን ለምንድነው በማይሰራ መሳሪያ ምን ሞካከረው ለምንድነው እየተፋታን ምን እንጋባው በቃ እኮ ፈታን ያ ነገር አልሆና አጥቶኑኝም አልሆናችሁም አንኳኳንም አለ አንኳኳንም በዚህ አይሆንም አለ እንተዋውና እምንዋሃሆነውን ማርኛውን እናንተ አስተካክሉ እምንኳኳነውን እግዚአብሔርን እንፈልግ የሚሆነንን ምን ሆነው ሃሌሉያ አሜን እውነትን በመናገር መልካምን በመናገር መልካም የለኝም መልካም ንግግር ሐዋርያት ሥራ ምዕራፍ 3 ላይ ጴጥሮስና ዮሐንስ ወደ ቤተ መቅደስ ሲገቡ በጸሎት ሰዓት ከእናቱ ማፀን ጀምሮ ሽባ የነበረ ሰው ያገኛቸው ትዝ ይላችኋል ታሪኩ ከዛ ምጽዋትን ለመናቸው they didn't act up ብርና ወርቅ አሉ የለንም በቃ የለንም አሁን የለንም የእጦት ምናምን ምልክት አይደለም ጉዳዩ ያሉት ያለው ቢኖረንስ ምን እናረጋለን ምን ያረግልሃል ቢኖረንስ አንድ ያለ ብርና ወርቃችንን አንሰጥህም ምንም አያረግልህም ማለት we're not going to tackle this problem ይሄንን ጉዳይ በማይሰራ መሳሪያ እንሞክረው ግን ሌላ ነገር አለ አሉት ሌላ ነገር አለ ይሄን ያለን እንሰጣለን በናዝሬቱ ጌታ በኢየሱስ ክርስቶስ ስም ተነሳና ተመላለስ ራይናርድ ቦንክ ይላል አሁን ቤተ ክርስቲያን አለ የሰዎችን እስር ቤት ዴኮሬት ነው የምታረገው አለ የኔ ጥሪ ግን ከእስር ቤት ማውጣት ነው ሰዎችን we're decorating their prison cells እንዛው እንደታሰሩ እናሱ ብላችኋለን በሙዚቃው በመኑ በግርግሩ ጉዳዩ ማውጣት ሆኖ ይያል I'm not going to decorate the prison cells deliverance በጌታ አለ ነፃ ማውጣት በኢየሱስ አለ በመንፈስ ቅዱስ አለ እግዚአብሔር የተመሰገነ ይሁን እግዚአብሔር የተመሰገነ ይሁን ዛሬም ይሁንልን ወገኖቼ ይኸውላችሁ ትምህርት አይደለም እያስተማርኩ ያለሁት መልእክት ነው ያለኝ የለኝም ትሉታላችሁ ለጌታ ይሄን ውሃ ስጠን ትሉታላችሁ አሜን ነበሩን እንኳን አንለው በቀንቶ ለወሬ የማይመች ተውት እንዲም አርገን ነበር እንዲም ተጋብተን ነበር እንዲም አትበሉት የለንም ባይዘው አሁንም ያለው አይሰራም ጉዳዩ ካንተ ጋር ነው ኢየሱስ ክርስቶስ ያድናል አሜን ኢየሱስ ጌታ ነው መንፈስ ቅዱስ ሃሌሉያ ሬኮዛ ፓትራላ ማዲያ እንደገና እሰራለሁ ይላል ታሪክን ደግማለሁ ታሪክን መልሳለሁ ይላል
ሃሌሉያ ጂሰስ። ወገኖቼ something is going to happen። እግዚአብሔር የሚያደርገው ነገር አለ በዚህ ቤት ውስጥ። I sense something። ሪስቶር አረጋለሁ። የቀደመውን ክብር መልሳለሁ። የቀደመውን ኃይል መልሳለሁ። የቀደመውን አቅም መልሳለሁ ይላል እግዚአብሔር። ኢየሱስ ክርስቶስ ጌታ ነው። አሜን። ዛሬም በጌታ በኢየሱስ ክርስቶስ ስም እኔና እናንተም ያለን ከሚመስለን ነገር በየጊዜው ከተጋባናቸው ብዙ ለሕይወት አቅም፣ ክብር፣ ጉልበት ይሆኑናል ካልናቸው ነገሮች፣ ካልሰሩልን ነገሮች፣ ከማይሰሩልንም ነገሮች፣ ያልሰሩልንም ነገሮች እንደሆነ አስተውለን የለንም እንበለው። የለንም። የእውነት ምን አለን? የቅዱሳኑ ሕይወት የሚፈልገው ዛሬ እኮ ወገኖቼ እጃችን አለ ከምንለው መድኃኒት በላይ ከኢየሱስ ውጪ ነው የምላችሁ። የኛ ሰው ያቀነባበረው ብዙ መድኃኒት አለ። በላይ ሆኗል በሽታችን። በሽታችን አለ ከምንለው አለን ከምንለው መድኃኒት በላይ ሆኗል። It's beyond our Christian counseling. It's beyond everything እኛ አለን ከምንለው። የሱ ጣት ታስፈልገናለች። አሜን። ታስፈልገናለች። የሱ እጅ ታስፈልገናለች። በእግሮቻችን እንቆማለን፣ እንጸልያለን ወገኖች፣ እንጸልያለን። ሌድሮቫ ካርዲያ ቦጋስታ ፕራሌ እግዚአብሔር አንድ የሆነ ነገር ያቀደ እንደሆነ ይሰማኛል በውስጤ። ሪስቶር የሚያደርገው ነገር እንዳለ በህይወትሽ የሚመልሰው ነገር አለ። ሪስቶር የሚያደርገው ነገር አለ። በቤተ ክርስቲያን ሪስቶር የሚያደርገው ነገር አለ። ይሄን ውሃ ስጠኝ። ከፍ አድርጉ እጆቻችሁን። ይሄን ውሃ ስጠኝ በሉት። ይሄን ውሃ ስጠኝ። ይሄን ውሃ ስጠኝ። really are you sure ይሄ ውሃ ነው የሚያስፈልጋችሁ? እየተመላለሱ የሚቀዳበት ጉድጓድ እኮ አለ። ያዕቆብን ከብቶቹን ልጆቹን ያጠጣ እኮ ጉድጓድ አለ። ግን ማያረካ መዳን ማያመጣ ጉድጓድ አለ። አይቅርብኝ። ይሄን ውሃ ስጠኝ በሉት። እጆቻችሁን ከፍ አድርጉና ይሄን ውሃ ስጠኝ። ይሄን ውሃ ስታገኝ የዘመናት እስራቷ ተፈታ፣ ኩነኔዋ ተገለበጠ። ጭራሽ እየሮጠች ሄደች ከተማ። ያቺ ሴት አንዲት ሴት ከፍ አድርጉ። እግዚአብሔር ሆይ I'm not a somebody እከሌ አይደለሁም። እኔ አንድ ሰው ነኝ። አንዲት ሴት ነኝ። ግን ይችን ሴት ከተማን ለመለወጥ እንደተጠቀምክ ትጠቀምብኝ ዘንድ ይቻልሃልና ይሄን ውሃ ስጠኝ በሉት። ይሄን ውሃ ስጠኝ። ወገኖቼ ብዙ ተምረናል፣ ብዙ ተሰብከናል። አሁን በሰማኑ ቃል ወደ እግዚአብሔር መጮህ ነው የቀረልን ነገር። አንድ እርምጃ ጉዞ ነው፣ ጀርኒ ነው። ይሄን ውሃ ስጠኝ። ትውልድ እያመለጠኝ ነው። ይሄን ውሃ ስጠኝ። ቤቴ እየፈረሰ ነው። ይሄን ውሃ ስጠኝ። ቤተ ክርስቲያን እየተመታች ነው። ይሄን ውሃ ስጠን ጌታ ሆይ፣ ይሄን ውሃ ስጠን። እጆች ከፍ ይበሉ። ዛሬ በህይወታችን ጳውሎስ ቢመጣ ተውት፣ ጌታን አይደለም። ጳውሎስ ቢመጣ ጌታ አይደለም። ጳውሎስ ቢመጣ ደቀ መዝሙር ተብለን አገልጋዮች ተብለን ሊጠይቀን ይችል ይሆን እንዴ? ቆይ ግን ባመናችሁ ጊዜ መንፈስ ቅዱስን ተቀበላችኋል ብሎ የሚያጠያይቀን ይመስላችኋል? let's be honest። እውነት እንናገር። የደቀ መዝሙርነት ህይወት የለንም። እውነት እንናገር። የደቀ መዝሙርነት አቋም የለንም። እውነት እንናገር። የደቀ መዝሙርነት ቁርጠኝነት የለንም። እውነት እንናገር። እውነት መናገር
የሙላታችን መስመር ነው። በቃ ያግዘናል እሱ። ከፋር ጉጆቻችሁን ዚካፓቱ ለብሩት ካፓቪያኖ ዜንታላ ፕራባ ለኩትሮፓ ይሄን ውሃ ስጠን እግዚአብሔር ሆይ ይሄን ውሃ ስጠን፣ ይሄን ውሃ ስጠን። give us this water ይሄን ውሃ ስጠን፣ ይሄን ሰፕላይ ስጠን፣ ይሄን የሰማይ ክብር ስጠን፣ ይሄን የሰማይ መንፈስ ስጠን ጌታ ሆይ visit us with your spirit በመንፈስህ ጎብኘን። ራቱካ ፓቪያኖ ዜንካትሮባያ ለብሩካቲያሎ ሴሞን ዳላ ፕራቫ ዲያሎስ የለንም ጌታ ሆይ የለንም። ነበሩን እንኳን አንልህም፣ አልሰሩልንም፣ ፈተውናል ጌታ ሆይ የለንም። አሁን አቅም የሚሆን ክብር የሚሆን ድጋፍ የሚሆን የለንም። መስሎን ነበር እነሱን ብንጋባ ህይወታችን የሚለወጥ አገልግሎታችን የሚለወጥ ሚኒስትሪያችን ሹት የሚያደርግ መስሎን ተጋባናቸው። ግን ይኸው ተፋታን። አልሆነም፣ አይሆንም፣ አይሰራም ጌታ ሆይ የሚሰራውና የሚያሰራው የአንተ መንፈስ ብቻ ነው ጌታ ሆይ። ስለዚህ የለንም እንልሃለን። አሁን ቤታችንም ያለው አሁን ውስጣችንም ያለው አሁን ነገራችንም ጋር ያለው አይደለም ጌታ ሆይ አይደለም። you know it አንተ ታውቀዋለህ። ስለዚህ ይሄን ውሃ ስጠን። የለንም፣ አቅም የለንም፣ ዕውቀት የለንም እግዚአብሔር ሆይ ብዙ ነገር የለንም። እውነት እንነግርሃለን ጌታ ኢየሱስ፣ እውነት እንነግርሃለን። ከፋር ጉጆቻችሁ we're just acting out የለንም። ኮንትሮል የለንም በልጆቻችን ላይ በትውልዱ ላይ ኮንትሮል የለንም። ተጽዕኖ የለንም በማህበረሰባችን ላይ ፍሬያማነት የለንም በብዙ ነገር ላይ የለንም ጌታ ሆይ የለንም። ዛሬ አርቲፊሻሉን ነገር በፊትህ ገልጠን የለንም እንልሃለን። ደግሞ የለንም ስንልህ ታዲያ እውነት ስንነግርህ እኮ መልካም ነው ትላለህ። ከፋር ጉጆቻት መልካም ነው በቃ I want this posture, I want this position። ይሄን ነው የምፈልግባችሁ፣ ይሄን ነው የምፈልግላችሁ፣ ይሄን ነው የምፈልግባችሁ፣ ይሄን ነው የምፈልግላችሁ። የለኝም አላችሁ፣ የለኝም አልሽ፣ እኔ አለሁ ይልሻል። እኔ አለሁ አሁን ደባል የማልሆን እኔ አለሁ አሁን። መልካም ባል የለኝም በማለትሽ መልካም ተናገርሽ። እንኳን ዲፌንድ አላረግሽ፣ እንኳን ይሄን አላልሽ፣ መልካም ተናገርሽ። አሁን እኔ አለሁ፣ እኔ ሞላሻለሁ፣ ይሄን ውሃ ሰጥሻለሁ አላት። የማናግርሽ እሱ እኔ ነኝ፣ የማናግርሽ እሱ እኔ ነኝ ሲላት፣ ሃሌሉያ። እንስራዋን ትታ መቅጃዋን ትታ ሮካፓ በቃ ረካች፣ ፈሰሰባት፣ ፈለቀባት፣ ተፍለቀለቀባት። ያንን የመንፈስ ሙላት ይዛ የምስክርነቷ ኮንቴንት እንኳን ግራ የሚያጋባን ያደረኩትን ምናምኔን ድካሜን የነገረኝ ኑናዩ and that impacted the city የሷ ወርድ አይደለም፣ የሷ ቃል አይደለም፣ ከጀርባ የነበረው የተሞላችው በውስጧ የፈለቀው ኢመርስ ያረጋት ሳቹሬት ያረጋት የእግዚአብሔር ክብር ነው። ሬካታፓያ ዛሬ ቀላል ቋንቋ ቀላል ቃል የሰውን ጠንካራ ልብ ያቀልጥ ዘንድ ባካፑ መንፈስ ቅዱስ ነው መሆን ያለበት። አርቲኩሌት አረግን እኮ ወገኖቼ። አፖሎጂቲክስ እኮ በጣም እኮ ጥልቅ ሳይንስ ሆኗል። ጥልቅ ሳይንስ፣ ሃይማኖቶች፣ ፍልስፍናዎች ይበለታሉ። ግን ምንም ማሸነፍ አልቻልንም። ብዙ ማሸነፍ አልቻልንም። እንደው ምንም እንኳን ባለ ብዙ ማሸነፍ ብዙ አቃቤ እምነት አስተሳሰቦች አሉ እንላለን፣ በልተዋለን። የሃይማኖት ይሄ ፍልስፍና ግን ምንም ልናሸንፍ አልቻል። ልጆቻችን እነዛ አስተሳሰቦች ይወሰዷቸው ነው። ታዲያ ማን ነው አንዲት ሴትን ከተማ እንድታሸንፍ ያደረጋት? ሰማርያ እኮ አዋቂዎች አሉ፣ ሕግ አዋቂዎች አሉ። ሰማርያ እኮ ታላላቆች አሉ። የነሱን ልብ ሁሉ ያቀለጠው ያ ተራ ኮንቴንቷ
እዚህ ግባ የማይባለው ንግግሯን አቅም የሰጠው የጠጣችው መንፈስ ነው። ከፍ አርጉና ዛሬም ያገኝሻል። አንቺ ሴት ያገኘሃል። አንተ ሰው ያገኘናል። ስለዚህ ስትወጣ ከተማ ላይ ከዚያ ክብር የተነሳ ቀለል ያለ ነገር when you talk life ዝም ብለህ ህይወት ስታወራ ኢየሱስ በፊት ይገለጣል። ሪትኮ ፓቪያሎ ዜካ ፓትራ ለባዲያ ለቦኮ ፖቫዛታያ ብሌግሩቶ ኮፓቪያኖስታባ meglat rivaya sandagabaya Jesus rukata pavian zare geta hoy ቀባን በቃ ዛሬ የለንም ጌታ ሆይ የለንም የነበሩንም የሉንም ያለውም የለንም የነበሩንም የሉንም ያለንም የለንም አንተ ሁነን በቃ አንተ ናለን ጌታ መንፈስ ቅዱስ አንተ ግባ ህይወታችን ግባ ቤታችን ግባ ቤተ ክርስቲያናችን empower us rokata payalos vela bruno kozikatal berdova kaza abandia glosso coprochi travayonos ልዑል ሆይ ስምህ የተባረከ ይሁን እጆች ከፍ ይበሉ በጌታ ፊት ንገሩት ጌታ ሆይ ብዙ ዘመን ጌታ ሆይ ብዙ ዘመን አማራጭ አረግንህ ኦፕሽን አረግን ወገኖቼ ትዝ ይላችኋል ታውቃላችሁ ፎርም እንኳን ስትሞሉ አንዳንድ ፎርሞች ላይ ኦፕሽናል ነው ይላችኋል ካልፈለጋችሁ መሙላት ከፈለጋችሁ መሙላት ይችላልችሁ we have made the Holy Spirit an option አይ ቆይ አሁን አለ ንለፍ ያልነው ብዙ ዘመን ነው አሁን ይሄ ነገር አለ ንለፍ አሁን ህዝብ አለ ንለፍ አሁን ፋይናንስ አለ ንለፍ አሁን ዕውቀት አለ ንለፍ እነዚህ አምስት ነገሮች ምን አደረጉልን ግን ፈቱን ፍሩትፉል አላረጉንም እነዛ ባሎች አላስወለዱንም እነዛ ባሎች ፍሬ አልሰጡንም የህይወት ፍሬ አገልግሎት ፍሬ አልሰጡንም አልሰሩልንም የለንም ጌታ ሆይ ታቃለህ እንደነበሩ ላንተ ነግረህም አሁን ግን የለንም ሮባ ጋላባሪ ለቦሮ ለባዲያ ግሎስ ፕራላባዲ ኢየሱስ በእግዚአብሔር ቅንዓት እቀናላችኋለሁና እንደ ንጽሕት ድንግል እናንተን ለክርስቶስ ላቀርብ ለአንድ ወንድ አጭቻችኋለሁ ከፋርኩ ለአንድ ወንድ አጭቻችኋለሁ በቃ እሱ ነው በቂ ነው እሱ ነው የህይወት ፍሬ የሚሰጠን እሱ ነው ተጽዕኖ አምጪ የሚያደርገን እሱ ነው ህይወታችንን ትራንስፎርም የሚያደርገው መልካም ምስክርነት የሚሰጠን የለንም ጌታ ኢየሱስ አምስት ባሎች ነበሩሽና አሁን ካንቺ ጋር ያለው ባልሽ አይደለም በዚህስ እውነትን ተናገርሽ ሴቲቱም መልሳ ባል የለኝም አለችው ኢየሱስም አላት ባል የለኝም በማለትሽ መልካም ተናገርሽ ጉድ እንደሌለሽ ማወቅሽና መቀበልሽ ለኔ ነገሮችን ክፍት ያረጋል መልካም don't worry ጆች ከፍ ይበሉ ወገኖቼ ጉድለታችሁ የሱ ሙላት በር ነው don't worry መልካም ነው ተውት መልካም ነው ይሄ እኮ የለንም መልካም no worries መልካም አንዳንዴ እኮ መልካም ስለማይመስለን ነው ኤክስኪውዝ ልናረግ ኤክስፕሌን ጀስቲፋይ ለማድረግ ምን ሞክረው መልካም ነው
አይዞህ መልካም ነው። ጉድለትህ ክፍተትህ መልካም ነው። ፈታህ ያ ነገር ተወህ ያ ነገር አለኝ ያልከው ይደግፈኛል ያልከው ያግዘኛል ያልከው ተወህ መልካም ነው። የለኝም በለው እንዳለ አታስመስል። just live it። መንፈስ ቅዱስ አለ። መንፈስ ቅዱስ አለ። ኦ መንፈስ ቅዱስ ሮቫ ካፕራ ላቫዲያ መንፈስ ቅዱስ I give you glory። ይመጣል ቤትሽ መንፈስ ቅዱስ። ልዩ አቅም ታገኛለሽ። ልዩ አቅም ታገኛለህ። will have that strength። ጸልዩ ወገኖች ጸልዩ። ሮካታ ፒያኖ ዘፔሌ ብራቫ የለንም ኢየሱስ። ይሄን ውሃ ስጠን የለንም። ይሄን ውሃ ስጠን የለንም። ይሄን ውሃ ስጠኝ የለኝም የለኝም። ይሄን ውሃ ስጠን የለንም ጌታ ሆይ። እጆቻችንን ከፍ አድርገን እየጸለይን በዚሁ ፍሎ ውስጥ እንሆናለን። በጸሎት መንፈስ እንሆን ወገኖች። መንፈስ ቅዱስ ጸሎትን የምትጸልዩበትን አቅጣጫ ነው እየሰጣችሁ ያለው። ፕሊዝ ኮኔክት ሊያደርግ ነው የፈለገው ከእናንተ ጋር። የለኝም በሉት። ይሄን ውሃ ስጠኝ የለኝም። ይሄን ውሃ ስጠኝ የለኝም። ይሄን ውሃ ስጠኝ የለኝም። I don't defend myself. I don't try to explain myself, justify myself. የለኝም። ያፈርኩበት የለኝም ማለት ያፈርኩበት ነገር ለካ ለአንተ መልካም ነው። እኔ ፍሬ ያልኩበት ስቅቅ ያልኩበት ሽምቅቅ ያልኩበት ነገር ለካ መልካም ነው። ለአንተ የምትመጣበት በር ነው ለካ። አልሸማቀቅም ዛሬ የለኝም እልሃለሁ። የለኝም የምሬን ነው በሉት ጌታን። የእውነቴን የምሬን ነው። ይሄን ውሃ ስጠኝ ያልኩ የምሬን ነው። ኢየሱስ እጆች ከፍ ይበሉ በእግዚአብሔር መንፈስ ውስጥ። ፓስተር ወደዚህ ይመጣል፣ እንጸልያለን። keep the flow። ፍሰቱን ጠብቁ። መንፈስ ቅዱስ ሲያቆም ያቆማል። እጆቻችሁን ከፍ አድርጉና